ያላለቀ ጉዞ ለሴቶች ሕይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት ሁሉ የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ስነ ህዝብ ፈንድ UNFP ጋር በመተባበር በፋና ሰላ FM 90.0 ዘወትር እሁድ ከ11 ሰዓት ተኩል እስከ 12 ሰዓት ይህንን ዝግጅት ያቀርባል። ያላለቀ ጉዞ ያ ሁሉ ችግር በነበረበት ጊዜ ግን ቤትሽ ሁሉ ለማደር የምትሳቀቂበት ጊዜ አካባቢሽን ለቀሽ የምትሄጂበት ብዙ ያሳደጉሽ አብረውሽ ያሉ ጓደኞች ሲሞቱ ስታይ እሱን ስታይ በጣም ከባድ ነው ያለፈው ጊዜ። እሴት ምን ታመጣለች? እንደ በፊቱ አታለል ልንወስዳት አንችልም። እኔም ማታለል አለብን አላልኩም። አባቷ ቁጭ አድርጎ ይነግራታል፣ በፍቃዷ ትሄዳለች እንጂ ገሊላ ነዋይ ራሱ እያሰጋኝ ነው። እንዴት? ያ ረታ የሚባል ደንቃራ የትምህርት ቤቱን ዳይሬክተርና የነሴተን ሴት የክፍል ተማሪዎችን አስከትሎ መጥቷል ነበር እና ጤና ይስጥልን ውድ ያላለቀ ጉዞ አድማጮች እንዴት ከርማችኋል? የዛሬውን ዝግጅታችንን ከፕሮግራሙ በተመረጡ ድምጾች ጀምረናል። ከዝግጅቱ ጋር አብራችሁ የምቆየው መልካም ሰው ሰለሞን ነኝ። ወደ ዋናው ፕሮግራም ከማለፋችን በፊት ግን አንድ ሙዚቃ ልጋብዛችሁ። What
ታሪክ ሆኖ ጦርነት ነውር ዙፋኑን ወርሰዋል ሰላምና ፍቅር ዓለም አንድ መንደር ሰውም አንድ ልብ ቀና ቀናው ነው ሁሉም የሚያስብ እንዲህ ያለ ዓለም ሁሉም አብሮ ቢያልም ተምኔቱ ምን አለ እውን ቢሆን አሁን የተሻለ ዓለም ሁሉም አብሮ ቢያልም ይዘንብ ነበረ ፍቅር ያልሰዳል እንኳን ተለያይተዋል ሳቅና ጥል ተዋህደዋል ይህን መሰል አዲስ ዓለም ምን ነበረ ሁሉም ያልም እንኳን ተለያይተዋል ሳቅና ጥል ተዋህደዋል ይህን መሰል አዲስ ዓለም ምን ነበረ ሁሉም ያልም እኔ አልልም ይህንን ልማልልም እኔ አልልም ይህንን ልማልልም እኔ አልልም ይህንን ልማልልም እኔ አልልም ይህንን ልማልልም አረንጓዴ ነው ምድሩ ሁሉ ይዘምራሉ ሳር ቅጠሉ ተቸገረ አንድም የለም ምነው ባልነቃው ከዚህ ዓለም አረንጓዴ ነው ምድሩ ሁሉ ይዘምራሉ ሳር ቅጠሉ ተቸገረ አንድም የለም ምነው ባልነቃው ከዚህ ዓለም አረንጓዴ ነው ምድሩ ሁሉ ይዘምራሉ ሳር ቅጠሉ አድማጮች ባላለቀ ጉዞ ፕሮግራማችን ስለ ጎጂ ልማዳዊ ድርጊቶች በተለይም ስለ ሴት ልጅ ግርዛትና የልጅነት ጋብቻ ብዙ ተወያይተናል። እነዚህ ልማዶች እንዲስፋፉና እንዳይቆሙ ከሚያደርጉት ምክንያቶች አንዱ ደግሞ የሰላም እጦት ነው። ግጭት ባለባቸው ስፍራዎች የህግ አካላት በሰላም ትግበራ ላይ ትኩረታቸውን ስለሚያደርጉ ሰዎች ልጆቻቸውን ለግርዛትና ያለ እድሜያቸው ለጋብቻ አሳልፈው ይሰጣሉ። ከዛም አልፎ ሴቶች ላይ የተለያዩ ጥቃቶች ይደርሳሉ በግጭት ወቅት። ይህ ጉዳይ ደግሞ ከግጭት በፊትም ጎጂ ልማዳዊ ድርጊቶችን በሚፈጽሙ ማህበረሰብ አባላት ላይ በስፋት ይስተዋላል። ለዛሬ በጋምቤላ ሰላም እጦት ምክንያት በሴቶች ላይ ደርሰው ስለነበሩ አስቸጋሪ ሁኔታዎች የምታወጋን በጋምቤላ የአንድ የግብረሰናይ ድርጅት ሰራተኛ የሆነችው ህድሪ ወርቁ ናት። ለኔ ሰላም ማለት ድሮ አይገባኝም ነበር። ሰላም አደራችሁ፣ ሰላም ናችሁ፣ አገር ሰላም ነው ሲባል አይገባኝም ነበር። በአካባቢያችን ያለው የሰላም እጦት ካየው በኋላ ግን ሰላም አድርስ የምትለዋን ቃል ራሱ ለኔ ትልቅ ቦታ አላት። የሰላም ዋጋ በጣም ትልቅ መሆኑን አገር ሰላም ማደሩን ውለን ማደራችን በራሱ በጣም የሚያስደስት ነገር ነው እና እኔ ለሰላም ያለኝ አመለካከት በተለይ ይሄ ግጭቱ ከመጣ በኋላ ለሰላም ያለኝ ዋጋ በጣም ከፍ ያለ ነው። በፊት አገናዝቤው ማራቀውን አሁን ላይ ግን ስለ ሰላም በጣም ነው ውስጤ ትልቅ ቦታ አለኝ። ድሮ ግን አላቀውም ነበር። ይሄ አይታወቅም። እንደው ሰላም አሁን ከመደፍረሱ በፊት ምን አይነት ምልክቶች ይታያሉ? አሁን በአንድ አካባቢ የሚያሰጉ ምንላቸው መጠንቀቅ ያለብን ነገሮች እዚህ ቦታ በጥብጥ እንዳይፈጠር የሚያስብለን ምን አይነት ምልክቶች ይስተዋላሉ? አሁን እናንተ አካባቢ እንዴት ነበር? ያው አንዳንድ መረጃዎችን ትሰሚያለሽ። ከሩቅ አካባቢ ወደ ገበያ የሚመጡ ሰዎች በተለያዩ ኢንፎርሜሽኖች ወደ ገበያ መምጣት ሊያቆሙ ይችላሉ። አንዳንድ ሰዎች ግዢ ሲያደርጉ ታያለች። እቃዎችን ከገበያ ብዙ መግዛት፣ ከበፊቱ ባልተለመደ ሁኔታ መግዛት እና ወሬዎች በቃ በተለይ ወሬ በጣም ያሸብርሻል። እንዲህ አይነት ነገር እንዲህ ሊደረግ ነው፣ እንዲህ ሊመጡ ነው፣ ሽፍቶች በዚህ ሊመጡ ነው የሚል ነገር ስትሰሚ ያው ትሰሚያለሽ። ከዛ በኋላ ያው ሀፕን አድርጎ ደግሞ የምናየው ነገር አለ። እንዲህ አይነት ምልክቶችን ታያለሽ። አንዳንድ መረጃዎችንም ደግሞ ሲያዩ ደግሞ ከውጭ ሆኖ ከገጠርም አካባቢ ወደ ከተማ ሲመጡ እንዲህ አይነት ነገሮች አሉ። ስጋቶችን የምናይበት እንትን አለ። እንዴት ነበር እንደ ያ ኮንፍሊክት? በእርግጥ ማሰብ በጣም ከባድ ነው ያለፈን ነገር።
ግን እንደው ለአድማጮቻችን ምን ይመስል ነበር? እስኪ አሁን ለምሳሌ አንዱ ቀን የከፋውን ሁኔታ እስኪ ግለጪልን። ማለት ከባድ ነው። ለምሳሌ ሰላማዊ እንደኛ አካባቢ በተለያዩ ቀበሌዎች በተለያዩ አካባቢዎች ላይ በጣም አስደንጋጭ ሆኑ በሌሊት ተገብቶ ጭፍጨፋ የተደረገባቸው ቦታዎች ብዙ ሰዎች ያለቁበት፣ ብዙ ህጻናት፣ ብዙ ሴቶች፣ በተለይ ሴቶች ደግሞ ልጆቻቸውን ትተው መውጣት ስለማይችሉ ስለማይሮጡ ወንዶቹ ሩጠው አምልጠው ራሳቸውን ያዳኑበት ሁኔታ ያየንበት አለ። ሴቶቹ ግን ልጆቻቸውን ሲሉ እዛው የሞቱበት ሁኔታ አለ። በተለይ ማረሳው በትራንስፖርት በጉዞ ወቅት ላይ በሚኒባሶች ላይ ብዙ ጊዜ መኪና ላይ ተኩስ ይከፈታል። ብዙ ሰው የሞተበት ሁኔታ ነበረ እና ከባድ ነበር የነበረው ጊዜ። አሁን ላይ ያው ያን ሰላም ተመልሶ ማየታችን በጣም ትልቅ ነገር ነው። ምክንያቱም ድሮ ሩቅ ገጠር ሄደሽ እንኳን ብቻሽን ሴት ሆነሽ ሰርተሽ ስትመጪ ማንም ምንም የሚያሰጋሽ ነገር የለም። ያ ሁሉ ችግር በነበረበት ጊዜ ግን ቤትሽ ሁሉ ለማደር የምትሳቀቂበት ጊዜ፣ አካባቢሽን ለቀሽ የምትሄጂበት፣ ብዙ ያሳደጉሽ አብረውሽ ያሉ ጓደኞች ሲሞቱ ስታይ እሱን ስታይ በጣም ከባድ ነው ያለፈው ጊዜ። የግል ኤክስፒሪየንስሽ ምን ይመስላል? ቤተሰቦቼ ካሉበት አካባቢ ጎረቤቶቼ፣ በተለይ በጣም የሚወዳቸው ጓደኞቼ፣ ያሳደጉን ጎረቤቶቻችን አባቶቻችን ማለት ናቸው። በጣም ብዙ ሰዎች ያው እነሱን ማጣት በጣም ከባድ ነው፣ ያሳደጉሽን ሰው ማጣት እና ያው እኔ እንግዲህ ካለው ነገር ራሴም እየጠበቅኩኝ በተለይ ደግሞ እንደ ድርጅት ስራ ስትሰሪ ብዙ ችግሮች ይገጥሙሻል። ብዙ ሴቶች አሉ እኛ ጋር እነሱንም ትተሽ ለመሄድ ይከብዳል። ግን አቻችለን እዛ ሆነን ችግሩን ተጋፍጠን ያንን ጊዜ ለማሳለፍ ተገደም እዛ ያሳለፍንበት ጊዜ አለ። አሁን ደግሞ ሰላሙ ሲመጣ ደግሞ ቅድሚያ ደግሞ ሴቶቹ በተለይ 2012 ላይ 2013 ላይ ማርች 8ን ከትምራን ጋር በመሆን ከጫካ ሸሽተው የነበሩ እናቶችንም በማሰባሰብ ከተማ ውስጥ ያሉ ሴቶችንም በሰላም ዙሪያ በሰልፍ በመውጣት ስለ ሰላም በአደባባይ ድምጻችንን በማሰማት ስለ ሰላም ብዙ ስራዎችን ሰርተናል። ከዛም በኋላ አሁን ላይም በአንድ ወረዳ ላይ ከሲኤስኤስፒ ባገኘነው የገንዘብ ድጋፍ ስለ ሰላም ሴቶች፣ ወንዶች ወይም አንዱ ማህበረሰብ ብቻ ማውራት ሳይሆን ሁሉም ማህበረሰብ ግንዛቤ ሊኖረውና ሊያከብረው የሚገባ ነው ብዬ አስባለሁ። እና በትምህርት ቤቶች ላይ ፒስ ክለቦችን ማቋቋም ያ በጣም ትራውማ ውስጥ የነበረ ማህበረሰብ በገበያ ቦታ ላይ ሙዚቃዎችን በመክፈት ድራማዎችን በመስራት ሪፍሬሽ እንዲያደርጉ በማድረግ በሱ በጣም ትልቅ ወደ ድሮ ህይወታችን ተመለስን እንዴ በጣም ደስ የሚል ስሜት ውስጥ እንዲገቡ ከነበሩበት ጭንቀት እንትን እንዲሉ በተማሪዎች አቅም የተለያዩ ትርኢቶች ሙዚቃዎችን በሚያሳዩበት ጊዜ ብዙ ለውጦችን እናያለንና ያው ብዙ ችግሮችን አሳልፈናል። አሁን ደግሞ ያገኘነውን ሰላም ለማስቀጠል ደግሞ በግቢ ውስጥ ሴፍ ሃውስ ውስጥ ያሉ ሴቶችን እዛ ውስጥ አሁን ስንሰራ ብዙ ችግር ገጥሞኛል እንደ ስራ ማለት ነው። ለምሳሌ የተለያየ ብሔረሰብ ያለበት ነውና እዛ ውስጥ የመከፋፈል ነገር፣ የመፈራራት ነገር፣ ጾታዊ ጥቃት ደርሶባቸው መጣው ሴቶች ናቸው አንድ ግቢ ውስጥ እየኖሩ ተፈራሩ። በብሔራቸው የተነሳ ግሩፕ ፈሩ። ያንን በእኛም የፒስ ቢልዲንግ ከኒዋጋ የሴቶች የሰላም ቡድን ያቋቋም ነው አለ የተለያዩ ትሬኒንጎችን ኤክስፒሪየንስ ሼሪንጎችን አግኝተን ነበረ። እነዛን ኤክስፒሪየንስ ወደዛ በመውሰድ አፕላይ አድርገን የሰላም ግንባታን አንድ የሰላም ቡድን እዛው ሴፍ ሃውስ ውስጥ አቋቁመን እነዛ ሴቶች ደግሞ እዛ ውስጥ ያሉ ሴቶች ደግሞ በየተማሪዎች አሉ፣ ወደ ተለያየ ማህበረሰብ የሚመለሱ አሉ። እዛ ሴፍ ሃውስ ውስጥ የገቡ ደግሞ በዚህ በጦርነቱ በነበረው ችግር እግራቸውን የተቆረጡ ነበሩ፣ አካል የጎደለባቸው ነበሩ። በጣም ከባድ የሆነ አመለካከት ለበቀል የሚያነሳሳ ውስጣቸው ላይ ነበረ። ግን ያን ስልጠና ከወሰዱ በኋላ ግን ይቅር ተባብለው ሩማቸውን ቡድን ተሰርቶ የነበረው ተፈውዞ በአንድ ላይ በመተኛት ወደ አካባቢው አስተሄድም ደግሞ የምታስተላልፈው መልእክት ምን መሆን እንዳለበት ግንዛቤ ወስደው ነው ሲሄዱ ከኛውን ከሴፍ ሃውስ ሲወጡ በደንብ ስለ ሰላም ትልቅ እንትን ይዘው ነው የሚሄዱት
በየሩማቸው ስትገቢ ፎቶም አሳይሽ ይችላል። ሁሉም ክፍል ላይ ስለ ሰላም የእያንዳንዷ ሴት ቃል አለ። ሰላም ከፈገግታ ይጀምራል። ሰላም የሚመጣው በግዴታ አይደለም። ሰላም ሲኖር ነው መማር የምንችለው መኖር የምንችለው እና ሁሉም የየራሳቸውን ሴቶች ወደ 70 የሚሆኑ ሴቶች አሉ ከዛም በላይ ሁሉም የራሱን በየእጅ መታጠቢያቸው በልብስ ማጠቢያቸው ሚዛኑበት እንትን ቦታ ላይ ሁሉ ሰላምን የሚሰብክ እንትኖችን ጽፈው ይለጥፋሉ እና በሚመለሱበት ወደ ቀበሌያቸው ሲመለሱ በድራቸው በአካባቢያቸው ላይ ስለ ሰላም እንዲዘምሩ እንዲናገሩ ትልቅ አስተዋጽኦ አድርጋለሁ። አሁን ሴቶች ላይ ነው የምትሰሪው ደስ የሚለው ነገርና እንደው ስታስታዊ በተፈጥሯችን እኛ ብዙ ነገር ማለሳለስ የምንችል ይመስለኛል። ሴቶች ላይ በጣም ቢሰራ እነዚህ ያው የዘር ልዩነት የሚባሉት ነገሮች ቁርሾ የድሮቂ ምናምን የሚጠፋ ይመስልሻል? አሁን ካየሽው አሁን በዚህ አጭር ጊዜ ብዙ የሚያሳዝኑ ነገሮች ተፈጥረው ግን ሴቶቹ መስማማትና ስለ ሰላም ያላቸውን ግንዛቤ ሊቀይሩ ይችላል አይደል? ማለት እዚህ ላይ ሰፊ የሆነ ግንዛቤ ማስጨበጫ ስራ ይጠበቅብናል። እንደ ሲቪል ሶሳይቲም እንደ መንግስትም ማህበረሰቡ ላይ ያሳደረው ጠባሳ በጣም ከባድ ነው። ምክንያቱም ምን ያሁን ለምሳሌ ከማህበረሰቡ ጋር በጣም ከልጅነት የጀምረው አብሬ ሲሰራ ነበረ እና ለመጀመሪያ ጊዜ ወደ ጫካ ሸሽተው የነበሩት ማህበረሰቦች ቤት መጣውና ምግብ ርቦናል ብለው ምግብ ሰራውላቸው ሽሮና መጀመሪያ አንቺ ቅመሹ የሚል ነገር ሲሉ መጀመሪያ ፊል አደረኩኝና ለምን አታምኑኝም እኔን አሳድጋችሁ አይደለም ቅመሹ አሉኝና ከቀመስኩኝ ውሃውንም ምግቡንም ቀመስኩ። ከዛ በኋላ ይሄ ነገር በአጋጣሚ ሆኖ እንኳን በሌላ ህመም ብሞት ሌላ እንትን ይፈጥራል የሆነ ነገር በልታ ነው ሊባልም ይችላል እና ሌላ አይነት ደም አሁን የተፈጠረውን ሰላም እንዳናጠፋው ሰጋለሁኝ። እኔ በአጋጣሚ አሞኝ ልሞት እችላለሁ ግን በአጋጣሚ የሆነ ነገር ሆነሽ እንኳን ይሄ አንቺ ቤት የሆነ ነገር ቢፈጠር አንቺን ነጻ ለማውጣት ነው። ምክንያቱም ግሩፕ ነው የመጡት። ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች ፍቅር ለሰው ልጆች ሰላም ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ከባህር ከየብሱ ከሰፊው ውቅያኖስ በሚመጣው አየር በሚነፍሰው ንፋስ ያለን መልካም ምኞት ያለን ቀና መንፈስ የሰላም ጥሪያችን መልእክታችን ይድረስ። የተበከለ አየር ጠፍቶ ከላያችን የዱር አራዊቶች አዕዋፍ በጎጇችን ሁሉም በያሉበት በየበኩላችን የሰላሙ ፋና ይድመቅ ይብራላችን።
ሕፃናት እንዲያድጉ በንጹህ አይምሮ ነፃ ሕሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ ሰላም ለዓለማችን ይላሉ በሙሉ ዘንባባ ዘንጥፈን እርግቦችን ለቀን ዘልቀለም ሳንለይ ጥላቻን አርቀን ለሰው ልጆች ደስታ። አድማጮች በዛሬው ዝግጅት የሰላም ዋጋ ምን ያህል እንደሆነ እንደተረዳችሁ ተስፋለን። በተለይም ደግሞ ሴቶች ለሰላም መስፈን የሚያበረከቱት አስተዋጽኦ እጅግ ከፍተኛ መሆኑንም ጭምር እንዳስተዋላችሁ እርግጠኞች ነን። ጎጂ ልማዳዊ ድርጊቶችን ለማስቆም ሴቶች የዛኑ ያህል ጉልበት እንዳላቸው አላሰባችሁም? እስኪ በየአድማጭ ቡድኖቻችሁ ይህንን ጉዳይ ተወያዩበት። ዝግጅታችን በዚህ አላበቃም። የንጋት ህልም ድራማ የመጨረሻው ክፍል ይቀረናል። ወደ ድራማው አብረን እንለፍ። እስካሁን አብራችሁ የቆየሁት መልካም ሰው ሰለሞን ነኝ። ከድራማው ጋር መልካም ቆይታ ይሁንላችሁ። ገሊላ ወይ ከሽማግሌዎቹ ጋር የሚመጡ እንግዶች ስንት ናቸው? በአጠቃላይ 7 ናቸው። ለምን ጠየቅሽኝ? ለመስተንግዶ ነው። አትጨነቂ ጀንበር። ምግቡንም መጠጡንም በርከት አድርገናል። ከሚያንስ ቢተርፍ ይሻላል። ይሁን እንግዲህ። ምንድነው ጀንበር? ምኑ? ደስተኛ አትመስኝም። የእሴት ሽማግሌዎች መች ነው የሚመጡት እያልሽ ልቤን ስታወልቂ እንዳልነበርሽ። ገጠር የሄድንበትን ጉዳይ ረታ ካበላሸው በኋላ ነገሩ ሁሉ ግራ ገብቶኛል። ለምን ግራ ይገባሻል? ጊዜ ያለን እኮ። ወይ ጉድ! የምን ጊዜ ነው ያለን? እሴት ሳትገረዝ ሽማግሌ ሊላክ ነው። ይላካ? ወይ ጉድ! ፍጹምስ ካልተገረዘች እንዴት ነው? የሰርጉን ቀን አርቀን እንቆርጣለን። ጊዜ ገዛን ማለት አይደል? እሺ ጊዜ ገዛን እንበል። የት ነው የምንወስዳት? እኔ እያለሁልሽ በዚህ ትጨነቂያለሽ ጀንበር? ምን አስበሽ ነው? ሽማግሌዎቹን ተቀብለን እሽታችንን ከሰጠን በኋላ በንጋታው እሴትን ይዘን ከዚህ ከተማ እንወጣለን። እንደገና ወዴትስ ነው የምንወስዳት? ይኸውልሽ ሁሉንም ነገር አመቻችቻለሁ። የምንሄድበት አስተማማኝ ቦታ አለ። የምንሄድበትስ ተገኘ እንበል። እሴትስ? እሴት ምን ታመጣለች? እንደ በፊቱ አታለል ልንወስዳት አንችልም። እኔም ማታለል አለብን አላልኩም። አባቷ ቁጭ አድርጎ ይነግራታል። በፍቃዷ ትሄዳለች። እንጃ ገሊላ፣ ነዋይ ራሱ እያሰጋኝ ነው። እንዴት? ያ ረታ የሚባል ደንቃራ የትምህርት ቤቱን ዳይሬክተርና የነሴተን ሴት የክፍል ተማሪዎችን አስከትሎ መጥቷል ነበር እና እነሱ አናግረውት ከሄዱ ቀን ጀምሮ ስለምንም ነገር አያወራም። ስለምንም ነገር ማለት? ስለ ሴት ሽማግሌዎች መምጣት አለመምጣት፣ ስለ ግርዛቷም፣ ስለ ሰርግ ዝግጅቱም በቃ ምንም አይተነፈስም። መቼም ሰው በየሰዓቱ እንዲህ ያለ ነገር ሊያወራ አይችልም። ጉዳዩ ሲነሳ እንጂ ስንት ያነሳሁበት። ዛሬ ጠዋት እንኳን የሴት ሽማግሌዎች ከነገ ወዲያ ነው የሚመጡት ብዬ ወሬ ብጀምር ጸጥ ተነስቶ ወደ ስራው። ይህንን አድርጉ ያንን ስሩ ሳይል በር ድረስ ተከትየው ምነው ዝም አልክ ስለው አንቺና ገሊላ የሚፈለገውን አዘጋጁ ብሎኝ ሄዳ። በሌላ ጉዳይ ተከፍቶ ይሆናል። ይልቅ እኔና አንቺ ነዋይ እንዳለው የሚፈለገውን እናዘጋጅ። ነዋይ፣ ሰዎቹ እኮ ነገ ጧት ነው የሚመጡት። አውቃለሁ። እኔ መች አላወቅም አልኩ። ምንድነው ታዲያ ገሊላ? አሁንም ስራ ላይ መሆን ተገቢ ነው ወይ ብዬ ነው። ሰርግ አይደለም እኮ። ነገ ጧት ለሚመጡ ሽማግሌዎች ዛሬ ስራ ፈትቼ ቤቴ መገኘቴ ጥቅሙ ምንድነው? ሰዎቹ ያንተ እንግዶች ናቸው እኮ። ቤት ተገኝተ ምን ጎደለ ምን አነሰ ማለት አለብህ።
አንቺና ጀንበር የማንን ጎፈሬ ታበጥራላችሁ? በይ እንዴ ኃላፊነት ወስዳችሁ ሽር ጉድ እያላችሁ አይደለም ነዋይ? አንተ አባቷ ነህ። እንዴት አመሸ ጓደኛዬ? ወደ ቢሮ መግባት እችላለሁ? ይሄ ሰው አይለቀንም እንዴ? ረታ ግባ። እንዴ ጭራሽ ግባ ትለዋለህ? ገሊላ እንዴት ነሽ? እንዴትስ በሆነ። ገሊላ አንቺ ወደ ቤት ሂጂና። ነዋይ ሆቴል ድረስ የመጣሁት ወደ ቤት ይዤ ልሄድ ነው። ገባህ? ቤቱ ይጠፋዋል ብለሽ ነው ገሊላ? ከጠፋውም እኔ ያሳየዋለሁ። ረታ የማትፈለግበት ቦታ ተገኝተህ ሐሳብ ለመስጠት አትድከም። ተነስ እንሂድ ነዋይ። ገሊላ እኔና ረታ የምንነጋገረው ነገር ስላለ አንቺ ቀድመሽኝ እንጂ። እንዴ አሁን ከዚህ ሰውዬ ጋር ምንድነው የምትነጋገረው? ከነዋይ ጋር ያልጨረስነው ጨዋታ አለ። ዛሬ እንቋጨዋለን። ያልተቋጨ? እውነት? ረታ ያልተቋጨው ጨዋታችን ነገ እንደሚጠናቀቅ ታውቃለህ አይደለም? አዎ ለዛ አይደል እንደ የመጣሁት። ገሊላ ነገ ሽማግሌዎቹን ስንቀበል ረታንም ልጋብዘው አስቤያለሁ። ምን ትያለሽ? ነዋይ አጉል ቀልድ አቁም። እሺ አንቺ ይጂ በቃ ረታን ሸኝቼ እንመጣለን። ዛሬ ገና የጠፋብኝን ጓደኛዬን አገኘሁት። ዛሬ ተመለሰልኝ። ረታሙት እንደዚህ ትፈነጥዛለህ ብዬ አልጠበቅኩም። እጄ እስኪ ውጣና እሴትና ርብቃ እንዴት በደስታ እየዘለሉ እንደሚጨፈሩ ተመልከታቸው። እንዴ ምን አየው ብላችሁ ነው ሙዚቃ የምታስደልቁት? ምን ነው ገሊላ ሙዚቃውን ዘጋሽብን? ረታ አፍህን ዝጋ። ይሄ ሁሉ ያንተ ክፋት ውጤት ነው። ረታ ምን አደረገሽ ገሊላ? ምን አደረገሽ አትበለኝ ነዋይ። አንተ ራስህ እንደ ጠላት አድብተህ አንገቴን አስደፍተኛል። እንዲህ ጉድ ታደርገናለህ ነዋይ? እኛ ጨዋታ ነበር እንዴ ያዝነው? ጀንበር እንዴ ገሊላ ወገባችሁን ይዛችሁ አትወረግረጉብኝ እንዴ። ተቀመጡና። ወይኔ አንተ ያደረከው ነገር ሰው ተረጋግቶ እንዲቀመጥ የሚያደርግ ነው። ወይኔ ጀንበር ለምን ታለቅሻለሽ? ረታ ድምፅህን መስማት አልፈልግም። ሁለታችሁም ረታ ላይ መጮኻችሁን አቁሙ እንዴ። እሱ አይደለም ገጠር ድረስ መጥቶ እሴትን እንዳናስገርዛት ያደረገን? እሱ አይደለም ዛሬ ሽማግሌ በተላከበት ዕለት አብሮ ተቀምጦ ሐሳብን ያስቀየረ? በእርግጥ ረታ እሴት ሳትገረዝ ደርሶ አድኗታል። ጭራሽ አድኗታል? አዎ አመሰግነዋለሁ። ዛሬስ ለእሴት ለመጡ ሽማግሌዎች ለሰጠኸው ምላሽ ረታን አታመሰግነው? ያመሰግነዋል እንጂ። ነዋይ በእህትና በባለቤቴ የተከፈተብህን ጦርነት መክተህ እስክትመልስ እኔ ግቢ ውስጥ ከርብቃና ከሴት ጋር ልቆይ። ተቀመጥ ረታ። እኛ እንውጣልህ ነዋይ። እሱ ይቀመጥልህ። እኔ እንዲያውም በዚህ ወደ ቤቴ እሄዳለሁ። ተመልሼ ወደዚህ አልመጣት። ገሊላ አትሽሺ። እኔ አንቺ ጀንበር እውነቱን እየመረረን መቀበል አለብን። እኔ እሴትንና ርብቃን ያለ ዕድሜያቸው አልድርም ብዬ ለሽማግሌዎቹ ምላሽ ሰጥቻለሁ። ትክክለኛው ይህ ስለሆነ የርብቃ እኮ ቀድሞ ያለቀ ቃልህን የሰጠህበት። ሐሳቤን ቀየርኩ። አበቃ። ርብቃ የወንድማችን ያደራ ልጃችን ናት። ሕይወቷን አላጨልምም። የሴትንም እንዲሁ። ይህ ከነበረ ሐሳብህ ሽማግሌዎቹን እንዳይመጡ ማድረግ ትችል ነበር። ለምን ያንን እንዳላደረግኩ ታውቂያለሽ ጀንበር? እነሱም እኛም ቁርጣችንን እንድናውቅ ነው። በቃ ልጆቹ ትምህርታቸውን ይማራሉ፣ እኛም የተለመደ ኑሯችንን እንቀጥላለን። ነዋይ ጀንበር አሁን ከተናገርኩት ውጪ የሚሆን ነገር የለም። ረታ የርብቃንና የሴትን ሕይወት ከማጨለሜ በፊት ከስህተት እንድመለስ ስለረዳኸኝ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ ነዋይ። Thank you.